ሪፖርት ያደረጋችኋል አለ። አንድ የሚገርም ነገር ልንገራችሁ። የሚገርም ነገር እውነተኛ ታሪክ ነው የምር። ትላንትና ቀን አካባቢ ቤት ውስጥ እያጸዳው ነበር እና እያጸዳው እንትን ብፌ ውስጥ ማለት ነው። የምር እውነቴን ነው የምነግራችሁ። ብፌ ውስጥ ሙሉ እቃውን አውርጄ እያጠብኩ ሳይሆን በቃ ብቻ እያጸዳው ውስጡ ምናምን ቼክ አፕ ለማድረግ እያልኩ በእቃ የተከደነ ረጅም ጊዜ የቆየ የረሳሁትን ማር አገኘው። እንዴት ደስ እንዳለኝ ያብኑ አይዲያ እና አሁን ይሄ ትርጉሙ ምንድነው? የረሳችሁት ማር ትዝ ይበላችሁ። እዚህ ውስጥ ያላችሁ የዘነጋችሁት ማር ትዝ ይበላችሁ። እዚህ ላይ ቁጭ ብላችሁ እየሰማችሁ ድንገት ትዝ ይበላችሁ የህይወታችሁ ማር። ዳኒ ኦልሬዲ ትዝ ብሎታል። አክቹአሊ አልረሳም፣ እሱ አይረሳም የህይወቱን ማር። ኦኬ ያው ይታያል አይደል? አሁን ስክሪኔ አሁን ይታያል። ኦኬ ድምፁን ጨምራለሁ። ከዛ ላሰማችሁና ኢማሙ የሚለውን ከዛ እየተረጎምኩላችሁ ሀሳቡ ላይ ዲስከስ እናደርጋለን። ማስረጃዎች መውጣት ሲኖርባቸው እናወጣለን። ሙስሊሞች ከመጡ ማስረጃ እያወጣን እንሞግታለን ማለት ነው። ኦኬ እነዚህ ማስኪ The Muslims say that Prophet Muhammad is the best role model. They say that Prophet Muhammad is the best human being. ሙስሊሞች ነብዩ ሙሐመድ ምርጡ ሰው ምርጡ ምሳሌ ነው ይላሉ። ሰዎች ሁሉ ሊከተሉት የሚገባው በጣም ምርጡ ሰው ነው ይላሉ። And that we should all follow him. እንግዲህ ሁሉም ሰው ሊከተለው የሚገባው ሰዎች ሁሉ ሊከተሉት የሚገባው ሙስሊሞች ሁሉ ሊከተሉት የሚገባው አይነት ሰው ነው በሁሉም ረገድ። I as a Muslim believe that. ሙስሊም እንደመሆኔ መጠን ይሄንን አምናለሁ ይላል። ምን የሚለው ሙሐመድ በሁሉ ነገር ሊከተሉት የሚገባ ሰው እንደሆነ። Why? Because I believe that the Prophet Muhammad, that I believe in my version of the Prophet Muhammad, is someone who respects the Jews and loves the Christians and honors the atheist. እኔ ሙሐመድ ሰዎች ሁሉ ሊከተሉት የሚገባው ምሳሌ ነው ብዬ ስለ እኔ ማምነው የሙሐመድ አይነት እኔ ማምነው በእኔ እስልምና ያለው እኔ ማምነው የሙሐመድ አይነት አይሁዳውያንን የሚወድ ክርስቲያኖችን የሚወድ የሚያከብር ነው። ሰዎችን የሚወድና የሚያከብር ነው። And allows churches and synagogues within his government. በራሱ አገዛዝ ስር አብያተ ክርስቲያናትንና ቤተ መቅደሶች እንዲገነቡ የሚፈቅድ ሙሐመድ ነው። እኔ የማቀው ሙሐመድ፣ እኔ የምከተለው ሙሐመድ። The problem with my version of Muhammad is that only a minority follow it. The majority. እኔ የማምነው ሙሐመድ ችግሩ አለ። እኔ የማምነው የሙሐመድ አይነት ችግሩ በጣም ጥቂት ሰዎች ናቸው በአለም ላይ የሚያምኑት። Majority follow a different Muhammad. አብዛኞቹ የተለየ ሙሐመድን ይከተላሉ፣ ሌላ ሙሐመድን ይከተላሉ። When I say majority, I do not mean 5 to 50%. I mean 95%. ይሄን ስል እንግዲህ እስከ 50 በመቶ ምናምን ያለው ማለት አይደለም። 95% የሚሆነው የሚከተለው አደገኛውን ያኛውን መጥፎውን ሙሐመድን ነው። Of the Muslims believe in the Muhammad, the Prophet Muhammad portrayed in the Bukhari. እንግዲህ ሰውዬ 95% የሚሆነው እስልምና የሚከተለው ሙሐመድ እንዲህ ነው ተብሎ በቡኻሪ በተጠቀሰው መሰረት ያንን ባህሪና ያንን ስነ ምግባር
ልክ ነው ብሎ በማመን ነው የሚከተለው። ኦኬ Nowhere else. Nowhere else. All books of history refer to the Bukhari. ሌላው በአጠቃላይ ሌሎች የታሪክ ድርሳናት በሙሉ በእስልምና ውስጥ እንደ ማጣቀሻ የሚይዙት የቡኻሪን ነው ማለት ነው። So let's find out what really is Muhammad like according to the Bukhari, according to the faith of the Grand Mufti, according to the faith of television celebrities that are Muslim in this country. እንግዲያውስ ስለ ሙሐመድ የሚያገኙት ከቡኻሪ ከሆነና ቡኻሪ የጀርባ አጥንት የታሪካቸው የጀርባ አጥንት መጽሐፍ ከሆነ እንግዲህ በቡኻሪ መሰረት 95% የሚሆነው ሙስሊም በዓለም ላይ ትላልቅ ታዋቂ ሰዎች ሙስሊም ሰዎች የተለያዩ አብዛኛው ሙስሊምና በዓለም ላይ ያለው የሚከተለው ሙሐመድ ያ ሙሐመድ ምን እንደሚመስል እንመልከት ይላል። According to the faith of activists within America, all of these Muslims who go and say that Prophet Muhammad was an environmental activist, a human rights activist, okay, I don't disagree, but is that the Muhammad you believe in? አንዳንድ ሙስሊሞች በቴሌቪዥን ይቀርቡና በተለይ አክቲቪስቶቹ ሙሐመድ ለሰብአዊ መብት የተሟገተ ነው፣ ሙሐመድ ስለ አየር ስለ ኢንቫይሮንመንት ስለ አየር ሁኔታ የተሟገተ ነው ብለው ሲናገሩ እሰማለሁና በእርግጥ አልቃወማቸውም። ግን እናንተ የምታምኑት ሙሐመድ እንደዛ ነው ወይ? እናንተ በምታምኗቸው መጽሐፍ ውስጥ የተጠቀሰው ሙሐመድ ባህሪው ስነ ምግባሩ ካራክተሩ እንደዛ ነው ወይ ብዬ ግን ሞግታቸዋለሁ ነው የሚለው። በእርግጥም ሙሐመድ ስለ ሰብአዊ መብት ያውቃል? Or are you changing faith every time you're subjected to a question that you cannot answer? So you change faith in order to answer that question. ስለዚህ በሚመች ጊዜ ጥሩ መልስ ለመስጠት እያልክ ዝም ብላ ሃይማኖትን ትቀያይራለህ ወይ? Muhammad that the majority of the people speak about and fight for and defend is not the Muhammad they believe in as an ideology. አብዛኞቹ ሰዎች የሚከተሉትና አብዛኞቹ ሙስሊሞች 95% የሚሆኑት ሙስሊሞች የሚከተሉት ሙሐመድ የሚዋጉለት ወይም ደግሞ በመጽሐፋቸው የተጻፈውን አይነት ሙሐመድ አይደለም። There's a big difference between the Prophet Muhammad in the actual sacred scriptures and the Prophet Muhammad that is portrayed as a prophet to the West. ይህንን ማዳመጥ ማወቅ በጣም ጥሩ ነው ጋይስ፣ በደንብ ስሙ። ይሄ እኔ ንግግር ነው ባይዘይ የሰውየው አይደለም። ይህንን ማወቅ በጣም አስፈላጊ ነው። ኢማሙ ምን እያለ ነው? የእውነት በመጽሐፍቱ ውስጥ ተጽፎ የሚገኘው በኢስላማዊ መጽሐፍቱ ውስጥ ተጽፎ የሚገኘው የሙሐመድ ማንነትና ባህሪን በሚዲያ ተቀባብቶ ከሚቀርበው ሙሐመድ ለይቶ ማወቅ በጣም አስፈላጊ ጉዳይ ነው። ይህንን ሁል ጊዜ ነው የምንለው። እስልምናም ባይዘይ በእኛም ሀገር እስልምናም በሚዲያ ያለው እስልምና በዓል ሲቀርብ የመጅሊሱ አመራሮች ቀርበው የሚያወሩት እስልምና እና መሬት ላይ ያለው እስልምና መሬት ላይ ያለው ስላችሁ ጎረቤቶቻችን ማለት አይደለም። ጎረቤቶቻችንም በጣም በርካታ በጣም ጥሩ ጎረቤቶች አሉን ሙስሊሞች። ባይዘ ይሄንን ኮንፊውዝ አታርጉ። ጎረቤቶቻችን በጣም ደግ፣ ቤተሰቦቻችን በጣም መልካም፣ በጣም የዋህ፣ ምንም የማያውቁ እንደዚህ አይነት ጉድ እንዳለ የማያውቁ በጣም በርካታ ጨዋ የሆኑ ሙስሊሞች አሉ። ያንን ማለት አይደለም መሬት ላይ ያለው ስላችሁ። መሬት ላይ ያለው እስልምና ስላችሁ መጽሐፍቱ ውስጥ ያለው እስልምና ቁርአን፣ ሐዲስ፣ ተፍሲር፣ የአቂዳ መጽሐፎቻቸው ውስጥ እዛ ውስጥ ያለው እስልምናና ሚዲያ ላይ ለጥሩ በዓል ሲደርስ መተው በሰላም እና በፍቅር መኖርን ያስተምራል እስልምና ሚሉት አንድ አይነት አይደለም። ኢማሙ ይሄን ነው እያለ ያለው። በነገራችን ላይ ይሄንን እኛ ክርስቲያኖች ስንል እሺ ክርስቲያን ስለሆናችሁ ከሙስሊሞች ጋር በሃይማኖት ስለምትከራከሩ ነው ይባላል። ከሙስሊም ኢማም ሲሰማስ ችግሩ ይሄ ነው። ይሄንን ከሙስሊም ኢማም ከራሳቸው ከዚህ ከኢማሙ ትሰማላችሁ። ልድገምላችሁ። By 90th, in the Prophet Muhammad in the actual, there's a big difference between the Prophet Muhammad in the actual sacred scriptures and the Prophet Muhammad
that is portrayed as a prophet to the West by 95% of the Muslims. The Muhammad that is being መጽሐፍት ውስጥ በትክክል የተቀመጠው ሙሐመድና ለምዕራቡ ዓለም ሙሐመድ እንዲህ ነው ተብሎ የሚነገረው ሙሐመድ በጣም የተለያዩ ናቸው። መጽሐፍት ውስጥ ያለው እጅግ የከፋ መጽሐፍት ውስጥ ያለው በሐዲሳት በቁርአን በታሪክ መጽሐፎች ውስጥ ያለው ሙሐመድ በጣም አስቸጋሪ ሰው ነው። በምዕራቡ ዓለም ግን በጣም በመልካም መንገድ ይሳላል። portrayed in the West is a Muhammad I reject. I do not believe in that prophet. I believe in a version that the minority believe in, and this is what reform. እኔ አብዛኞቹ ሙስሊሞች በሚያምኑት አይነት ሙሐመድ አላምንም። እኔ የማምነው የሙሐመድ አይነት በጣም ጥቂቶቹ የሚያምኑት በጣም ቅድም ብያቸዋለሁ፣ በጣም ጥቂቶች ነን በዓለም ላይ ብሏል። ስለዚህ ያንን ነው የማምነው። እንደ ሐዳሲ እስልምና መታደስ አለበት ብሎ የሚያምን ሰው ነው። ስሙ prophet. I believe in a version that the minority believe in, and this is what reformers want. ይሄን ነው እኛ የምንፈልገው እኛ ሐዳሲያን ይላል። ሪፎርም ለማድረግ እስልምናን እየሞከረ ያለ ሰው ነው። Reformers say, get rid of these role models that you have formed and you believe in. Get rid of them and start rethinking what a prophet should be like, because that will influence. እናንተ ቆይ ይኸውላችሁ ከፊት ለፊት ያሉ ሰዎች የሚናገሩትን ነገር በሙሉ አስወግዱ፣ አጥፉ። ነብይ ምን መምሰል እንዳለበት እንደገና አስቡ። ነብይ ምን መምሰል እንዳለበት፣ የነብይ ባህሪ ምን መሆን እንዳለበት እንደገና አስቡ። Influence your ethics and your culture as Muslims, because that will influence your ethics and your culture as Muslims. ምክንያቱም ይሄንን ድጋሚ እንደገና ማሰባችሁ እንደ ሙስሊም ያላችሁን ስነ ምግባር ቅርጽ ያስይዘዋል። ማሃናይ ኦኬ ስሙት። ቆይ ዋናው ጋር አልደረስንም። ባይዘይ but they do not want that. They want to stick to the Muhammad that they have been brought up listening to. But the sad news is it's all a fake. ምን ይላል? እነሱ ግን ይሄን መቀየር አይፈልጉም። በጣም የሚያሳዝነው ዜና እሱ ነው። መቀየር አይፈልጉም። ግን በጣም የሚያሳዝነው ነገር ሁሉ ሁሉም ነገር ፌክ ነው ይላል። የት ላገኘው የምትሉ ድንቅ ሚል አካውንት የት ነው የማገኘው? ዩቲዩብ ላይ ግቡና ዩቲዩብ ላይ ገብታችሁ ኢማም ተውሂዲ ብላችሁ ጻፉ። ሰውየው ከሙስሊሞች ጋር ዲቤት ያደርጋል። ትንሽ የተቆረጠች ቪዲዮ ያሳያቸዋለሁ። ዋናው ፓርት ጋር ልድረስና regard to them that now Tawhidi, Imam Tawhidi is now live showing the West what these books contain. And the Imams, as I speak, do not underestimate this. As I speak, the Imams are contacting each other right now, without a doubt. They will hold an emergency meeting as to what to do with Imam Tawhidi. ኢማም ተውሂዲ ለዓለም ጉዳችንን እያሳየ ነው ብለው ሌሎቹ ኢማሞች አስቸኳይ ስብሰባ ለማድረግ ስለኔ የተሰባሰቡ በመሆናቸውን እርግጠኛ ነኝ ይላል። Because I know how my community will react. ምክንያቱም ሙስሊሞች እንዴት ለዚህ ግብረ መልስ ለመስጠት ሪያክት እንደሚያደርጉ አውቃለሁና። So before they start saying this is a fake cover and the inside is not the real Bukhari, I'll have to show you up close that this is the Bukhari. ይሄ መጽሐፍ አንተ የተሳሳተ መጽሐፍ ነው ምናምን ያስከው ምናምን እንዳይሉኝ ይሄ እውነተኛው ቡኻሪ መሆኑን ላሳያችሁ ብሎ ቡኻሪው እውነተኛ ቡኻሪ መሆኑን ሊያሳይ ነው። ከዛ ከውስጡ ምን ሊያነብ እንደሆነ This is Sahih al-Bukhari and this here is volume 1 and I will show ቅጽ አንድ ሊያሳይ ነው you the license of the publication የተመረተበትን ምናምን ያሳያል። Pages volume 1 ቅጽ አንድ and segment 5 it is called Bab al-Takhfifi fi al-Wudu'
it speaks about the purification and purity ስለመታጠብ እና ስለመንጻት የሚያወራውን ቦታ ላይ ገብቶ ከቡኻሪ ሊያነብ ነው። ስሙ ጋይስ of oneself before engaging in any form of prayer. Muslims ጋይስ በደንብ ስሙ። ምንም አይነት ጸሎት ከማድረጋቸው በፊት እንዴት መታጠብ እንዳለባቸው ስለሚናገረው ክፍል አውጥቶ ሊያነብ ነው። wash themselves 5 times a day, meaning they wash the face, and they wash the hands first and the face. ከዛ የመታጠቡን ስርዓት መጀመሪያ እጃቸውን ይታጠባሉ፣ ከዛ ፊታቸውን Then they come ይታጠባሉ። to ወደ ሐዲስ this is called the ablution. It's called the wudu. The wudu. It's also pronounced wuzu መታጠብ or wudu. It is a must. There is no prayer accepted in Islam without that purification beforehand. ግዴታ ነው። ይሄን ካላደረጋችሁ የትኛውም አይነት ጸሎት ተቀባይነት የለውም በእስልምና። አላህ ካልታጠባችሁ አይፈልጋችሁ። ድንገት ስራ ውላችሁ ምን አላህ ብላችሁ ከመጣችሁ አላህ አይሰማም። They mentioned the Prophet Muhammad. They themselves, 95% of the Muslims believe in this. ሰውየው በጣም ተናዷል ማለት ሰውየው በጣም መሮታል። በቡኻሪ በጣም ተናዷልና በቃ ደጋግሞ ይሄን እየተናገረ ነው። 95% የሚሆኑ ሙስሊሞች በዓለም ላይ ያሉት የሚያምኑት መጽሐፍ ነው እያለ ያወራል። They say that the messenger of God, Muhammad, came to a house, and I will recite in Arabic. ثم اضطجع فنام حتى نفخ. He laid down, slept, and began to snore. ነቢዩ ሙሐመድ አንድ ቀን ወደ ቤት መጣ። ከዛ ተኛና ድንገት እንደተኛ ማንኮራፋት ጀመረ። ثم أتاه المنادي. Then the caller for prayer, the person who wakes him up for prayer, came to the Prophet Muhammad. ከዛ ለጸሎት ሰዓት የሚቀሰቅሰው ሰውዬ ወደ ነቢዩ ወደ ሙሐመድ መጣ። And he said to him, ከዛ እንደዚህ ያለው መጥቶ ተኝቷል አይደለ ነቢዩ time to pray. فقام معه إلى الصلاة. ሰዓት ደርሷል ለጸሎት ይለዋል። ከዛ ነቢዩም ተነስቶ ለሰላት አብሮት ቆመ ከሰውየው ጋር። Therefore the Prophet Muhammad woke up and went with the person who woke him up to go and pray together. አብሮት ሊጸልይ فصلى ولم يتوضأ. And ሳይታጠብ Prophet Muhammad prayed without washing himself. ሳይታጠብ ጸሎቱን አቀረበ ነው የሚለው። Without purifying himself. ራሱን ሳያጸዳ። This shows you that the Prophet who taught these 95% of the Muslims to wash themselves before praying, he himself does not wash himself. 95% የሚሆኑ ሙስሊሞች እንዲታጠቡ ያዘዘው ይሄ ሙሐመድ ራሱ ግን አይታጠብም ነበር። ራሱ አይታጠብም። ያ አላህ ለዚህ መልስ ያለው አብዱል አለ ዋይ ባይዘ ሁሉ ጊዜ ነው እኔ አላ ማለት አላጠናንም በደንብ ቼክ አላደረግንም እንጂ አድርጉ ብሎ ያዘዘውን ትእዛዝ ሁሉ ነው የጣሰው ሙሐመድ። 4 አግቡ ብሎ እሱ 11 ያገባል። ታጠቡ ብሎ እሱ አይታጠብም። ምን በወጣው እንዲህ ነው እንጂ ሃይማኖት መስርቶ ፈታ ማለት ህግ ራስህ ትሰጣለህ፣ ራስህ ትቀይራለህ። ሲመች ታደርጋለህ፣ ሳይመች ትተዋለህ። አይ ለኔ ችግር የለውም ለኔ ተፈቅዶልኝ ነው እናንተ ግን ጠብቁ እያለ በነገራችን ላይ ታስታውሳላችሁ አይደል? የዘይነብን ያገባው አይ እኔ ተፈቅዶልኝ ነው ምናምን ብሏል። ለሌላው ማይፈቀድ ለሱ የሚፈቀድ 15 16 መብቶች አሉኝ ብሏል። በነገራችን ላይ ቤኪ እንኳን ደህና መጣ። ፍፄ ኤኒታይም ሀሳብ ካላችሁ እንትን አስቆማችሁ መቀጠል ትችላላችሁ። ባይዜ ግዴታ አይደለም። ዛሬ ኦፕን ዲስከሽን ስለሆነ
መግባት የሚፈልግም ሰው ካለ ሙስሊሞች ገብተው መወያየት ትችላላችሁ። ዛሬ ብዙ እንደ ትላንት ወዲያው አይደለም። ትላንት ወዲያ ነበረ ትንሽ ረዘም ያለ ፕሬዘንቴሽን አቅርበን ከዛ በኋላ ሰው የተቀበልነው አይነት አለን። ደህና ነኝ ቤኪ ሜቢ ሀሳብ ካላችሁ እንዳልጨቁናችሁ ብዬ ነው። ኦኬ He himself is a hypocrite. እሱ ራሱ አለ ታጠቡ ብሎ የሚያስተምረው ራሱ አለ እሱ ራሱ እንትን ነው ምንድነው ይሄ ግብዝ ነው። ሂፖክሪት ማለት ግብዝ። And he himself has no prayer that is accepted. This is እሱ ራሱ ካልታጠባችሁ ደግሞ ምንም ጸሎት ተቀባይነት የለውም በአላህ ዘንድ ብሎ ያስተማረው ራሱ ነው። what they believe in. This is the hypocrisy within the Bukhari. Now we Shia, we don't even ይሄ ቡኻሪ ውስጥ ያለ ግብዝነት ነው አለ። ኦኬ እንስማ። believe the prophet needs wudu to begin with. Now we Shia, we don't even believe the prophet needs wudu to begin with. እኛ ሺዓዎች ነብዩ ኦሬዲ ነብዩ ራሱ መታጠብ ነው ትጥበት ራሱ መሐመድ ነው። ስለዚህ እሱ ራሱ ገና ከጅምሩ መታጠብ አያስፈልገውም። በተፈጥሮ ሻወር የወሰደ ሰው ነው። ገና ከፍጥረቱ ነብዩ መሐመድ ኦሬዲ ሻወር ወስዷል። ሚስተር ሻወር ሚስተር ውዱ። በነገራችን ላይ ስሙት በደንብ ሰውየው ነው። This is what they believe in. This is the hypocrisy within the Bukhari. Now we Shia, we don't even believe the prophet needs wudu to begin with. አያስፈልገውም እሱ ገና ከጅምሩ መታጠብ አያስፈልገውም ብለን እናምናለን። አቶ ሻወር ስሙ ተቀይሯል። ከዚህ በኋላ ኦሬዲ እሱ ራሱ ታጥቧል። እሱ በቃ ገና ከፍጥረቱ የታጠበ ነው። አቤት The prophet and Imam Ali, they don't need wudu. They are ነብዩና ኢማሙ አሊ pure. ንጹህ ናቸው። 10 ዓመት ኖረው ፀሐይ ላይ ተንቃቅተው እርሻ አርሰው መተው አያልባቸው፣ አይቆሽሹም። አቧራ ላይ ብለው እንግዲህ መቼስ የዛኔ በፕሌን አይደለም በላምበርጊኒ አይደለም ቁረይሽ አካባቢ ምንድነው መካ አካባቢ የሚሄዱት በአቧራ በነጠላ ጫማ ምናምን ነው የሚሄዱት። ጀለቢያቸውን አድርገው በጀለቢያቸው ጫፍ አቧራ እያቦነኑ ነው የሚሄዱት፣ ግን አይቆሽሹ። Jesus, Moses, all messengers of God are pure. Yes, Umar ibn Khattab needs wudu. ኢሳ ሙሳ ምናምን እነሱም አያስፈልጋቸውም፣ ግን በእርግጥ እንትን ያስፈልገዋል። ዑመር ኢብኑ አልኸጣብ ያስፈልገዋል። ዑመር ኢብኑ አልኸጣብ ለሱኒዎች በጣም አስፈላጊ ሰው ነው። ስለዚህ አሁን በሺያዎቹና በሱኒዎቹ መካከል ያለው ጦርነት አንደኛው ምክንያት ይታያቸዋል። ከሌሎቹ ከሊፋዎች አስበልጣችሁ የኛን ከሊፋዎች ቆሻሾች ናችሁ ትላላችሁ፣ የራሳችሁን አሊን ግን ቆሻሻ አይቆሽሽም ትላላችሁ የሚለው አንዱ ጥል ነው። አቧራ ፕሩፍ ነበር፣ ዋተር ፕሩፍም ነበር እሱ። አቧራ ፕሩፍ ብቻ አይደለም። ስሙ ጉድ። Umar ibn al-Khattab, who spread Islam by the sword. ዑመር ኢብኑ አልኸጣብ እስልምናን በሰይፍ ያስፋፋው ሰው ነው። ይሄንን ከሙስሊም መስማት በጣም ትልቅ ነገር ነው። በነገራችን ላይ ይህንን ንግግር ከሙስሊም መስማት እስልምና በሰይፍ ነው የተስፋፋው ስንል አላምን ብለው እናንተ ውሸታም ይላሉ። ይሄን አሁን እየተናገረ ያለው ማን ነው? ኢማም። የማን ማይክ ነው ክፍት? አንዴ ሚዩት አድርጉልኝ። ሶሪ መልሰዋለሁ። አንዴ ትሰሙታላችሁ። ወደኋላ እየመለስን በደንብ ነው የምንሰማው። በደንብ አዳምጡ ጋይስ። Jesus, Moses, all messengers of God are pure. Yes, Umar ibn al-Khattab needs wudu. Umar ibn al-Khattab, who spread Islam by the sword. You see?
ሙስሊሞች ቢኖሩ ጥሩ ነበር። ዑመር ኢብኑ አልኸጣብ እስልምናን በሰይፍ በነገራችን ላይ ዑመር ኢብኑ አልኸጣብ ብቻ አይደለም አቡበከርም ጭምር በሰይፍ ነው እስልምናን ሁሉም በሰይፍ ነው ያስፋፉት። የሱኒዎችን ሐዲሳት የሱኒዎችን መጽሐፍት አንስታችሁ ካያችሁ አእምሮ ላለው ማንበብ ፊደል ለሚችል ሰው ግልጽ ነው በጦርነት በሰይፍ እንደተስፋፉ ማለት ነው። ኦኬ ግን ይሄንን ቢያንስ ከሙስሊም መስማት ትልቅ ነገር ነው። ቢያንስ ከሙስሊም መስማት ትልቅ ነገር ነው። He needs wudu. He needs purification. As for በሰይፍ ያስፋፋው እሱ ያስፈልገዋል። it doesn't make sense. So number one we have here. Let's make a list of this and ጻፈ when praying. ጻፈ አንደኛ ሳይታጠብ ይጸልያል። If we moved አሁን ዓላማችን ምን መሰላችሁ? ቤስት ነው በምሳሌው ሁሉ ልንከተለው የሚገባው ሰው ነው ብለው የሚሉት እና ህግ የሰጠው መሐመድ ራሱ ህግ ሰጠው። ምን ብሎ ነው ህግ የሰጠው? ከመጸለያችሁ በፊት ወይም ሶላት ከማድረጋችሁ በፊት ታጠቡ ብሎ ያስተማረው ራሱ ግን ሳይታጠብ ሰላትን ይሰግዳል፣ ጸሎት ይጸልያል። ራሱ ከቡኻሪ አውጥቶ እያሳየ ነው። ብዙ ችግሮችን ሊያሳይ ነው አሁን የመሐመድን ችግሮች። to page number 47 ወደ 47ኛው ገጽ ሄደ ቡኻሪ segment 14. It says here what is much worse than what we had just listened to. ከሰማነው ቅድም ካየነው ነገር ይበልጥ የሚያሳፍር ነገር ነው አሁን ቀጥለን የምናየው አለ። It states that a man by the name of Abdullah bin Umar, he says, فرأيت رسول الله يقضي حاجته مستدبر القبلة مستقبل الشام, which means I saw the messenger of God, I saw the apostle of God in public performing his number one and number two in the middle of the street while facing Sham. Sham basically means Palestine. In another tradition, ምን ማለት ነው? Look guys, ነብዩ መሃል መንገድ ላይ ተፈጥሮ አስገድዶት ምግብ ከበላ በኋላ ነፃነቱን ሊያውጅ መሃል መንገድ ላይ ፊቱን ወደ ፍልስጤም አዙሮ መሃል ገላጣ ቦታ ላይ እንግዲህ ሲያስወጣ አየው። it says that he was seen mustaqbila Bayt al-Maqdis. He was seen facing towards Masjid al-Aqsa. ወደ ቤተ መቅደስ ወደ ኢየሩሳሌሙ ቤተ መቅደስ ዞሮ ነበር። Now we have the Palestinians, they're fighting for Masjid al-Aqsa. They're fighting for the Aqsa Mosque. አሁን ፍልስጤማውያን ለኛ የሙስሊሞች ነው ብለው የቤተ መቅደሱን ማለት ነው ማን ነው መስጂድ አልአቅሳውን ያንን የኛ ነው ብለው ይዋጉለታል ፍልስጤማውያን። ነብዩ ግን ፊቱን ወደሷ ወደዛ እነሱ አሁን ወደሚዋጉለት አዙሮ ነበረ ሽንት ቤት ሜዳ ላይ ሲጠቀም የነበረው። ጉድ ነው። In Israel. And here the same Muslims tell us that their prophet used to do number one and number two facing towards that direction. እነሱ ዛሬ የሚዋጉለት የኛ ነው ብለው ለሚሉለት የዚያኔ ግን ነብዩ ፊቱን ወደዛ አዙሮ ሽንት ቤት ይጠቀም ነበር deliberately ሆነ ብሎ። This is the prophet you believe in. በዚህ አይነት ነብይ ነው የምታምኑት። And this is the Bakri version of the prophet. This is the Umari version. የበከሪዎችና የዑመሪዎች ቨርዥን ነው። A prophet from God in the middle of the street. ከፈጣሪ የተላከ ነብይ መሃል መንገድ ላይ doing number one, number two for everyone to see him. And it gets ሰው ሁሉ እያየው መሃል መንገድ ላይ እንደዚህ ያደርጋል። reported in history after 1400 years. እንግዲህ በታሪክ ውስጥ እንደ ጥሩ ነገር ተጽፎ 1400 ዓመት ቆይቶለታል። ኦኬ ኢማሙ ተውሂድ ይቀጥል። በእናትህ እያዝናናን ነው ዛሬ ኮሜዲ ሾው ላይ ነን።
And you're proud to be following such a prophet? እንደዚህ አይነት አሁን ነብይ ነው ብላችሁ በዚህ ትኮራላችሁ? This is the Bakri version of the prophet. This is the Omari version. የኦማሪዎች ቨርዥን ነው። A prophet from God in the middle of the street. መንገድ መሃል መንገድ ላይ ከፈጣሪ የተላከ ነብይ doing number 1, number 2 for everyone to see him. ሰው ሁሉ ያየው And it gets reported in history after 1400 years. 1400 ዓመት በኋላ እንደ ታሪክ እንደ ጥሩ ነገር ተጽፎ ተቀምጦልን and you're proud to be following such a prophet? እንደዚህ አይነት ነብይ ነው ብላችሁ ለመከተል በጣም በመከተላችሁ ትኩራራላችሁ brothers and sisters ይቅርታ ኔትወርክ አወጣኝ ኔትወርክ አወጣኝ ሰማክ ያልኩትን አይ ከምትቀደድ ለምን ትልልቆቹ ጋር ገብታ አታወራ እነሱ እዛ ብቻቸውን ከሚቀደዱ ለምን እኔ ጋር መጥተው አይጠይቁም ጥያቄ ካላቸው ትወያያለህ አንተ ሂድና ጠይቀው ነው ወያያለሁ ፈቃደኛ ነኝ ሂድና ጠይቀው አዎ ከፈለከው ሰው ጋር ሁለት ሆነውም ቢመጡ ችግር የለብኝም ነው እርግጠኛ ነህ በጣም ሂድና ጠይቃቸው ሂድና እነሱ እሺ ብለው አቡ ሲሃም እነሱ እሺ ብለው እኔ እምቢ ካልኩ ናና ክሰሰኝ ይሄው እኔ እሺ ብዬ ቃሌን ሰጠው ሂድና እነሱ ጋር ጠይቃቸው አትመጣም አንተ ከኔ ጋር ስነ ስርዓት ያለው ትክክለኛ ዲቤት የሚፈልገው አትመጣም ውጣ የካባ ግማሽ ጠርዝ ውጣ ሂድና ንገረው እያልኩት ምን ይላል እንቀጥል If we come down to page 62, we're still within the first 100 pages. ገና በ100 ገጾቹ የመጀመሪያው ቡኻሪ የመጀመሪያው 100 ገጾች ውስጥ ነን። አሁን ወደ ገጽ 62 ሄደናል። ገና ብዙ ሳንገልጥ ነው እዚህ ሁሉ ችግር ውስጥ የገባ ነው የሚለው ሰውየው። በደንብ ስሙ። የቡኻሪን ጉድ እያወጣ ነው። We're still within the first 100 pages. Page number 62 ገጽ 62 እያለ ነው። It states, እንዲህ ይላል أتى النبي, the prophet came, ነብዩ መጣ فبال قائما ثم دعا بماء فجئته بماء فتوضأ, which basically means Prophet Muhammad came and he urinated while standing up. He wanted water, we got him water. Then he performed ablution, he performed the wudu. ቆሞ ሸና ሽንቱን ከዛ ውሃ ሰጠነውና ታጠበ in order to pray. ለመጸለይ ማለት ነው የታጠበው። The problem is in Australian media, the radical preachers in Sydney tell me and you that if you stand when you urinate, you are doing an act that is like the act of animals. እንግዲህ በችግሩ አለ በዘመናችን ያሉ ሙስሊሞች ቆማችሁ ከሸናችሁ የእንስሳ ባህሪ ነው ቆሞ መሽናት ብለው ይላሉ። ስለዚህ ሙሐመድ ግን የእናንተ ነብይ ሙሐመድ ግን ቆሞ ይሸና ነበር። That's what they say. They say only animals stand and urinate. እንስሳ ብቻ ነው ቆሞ የሚሸናው ይላሉ ሙስሊሞች። ነብያቸው ግን ቆሞ ይሸና ነበር። And here the very prophet stands and urinates. I will show you. I'm not here making things up here. All highlighted in yellow for you. I'll bring it up to the camera. Thank you. His family, which means he's a hypocrite. And he has no ethics. ስለዚህ ስነ ምግባር የሌለው ሰው ነው ማለት ነው በእናንተው መስፈርት ከሄድን ነብዩ። According to the Bukhari. And I would love for the Grand Mufti, and I would love for brother Walid Ali, Dr. Walid Ali, Sister Linda Prophet. Which one is it? So now we have a prophet who urinates like an animal. ከዛ ጻፈ ምን ጻፈ? እንደ እንስሳ ሚሸና ባህሪ ያለው። ቅድም ምን አለ? ሳይታጠብ ሶስት ነገሮችን እየጻፈ ነው። ያገኘውን ነገር ሁሉ እየጻፈ ነው ሰውየው ቡኻሪ ውስጥ። አንደኛ ሳይታጠብ ሰላት የሚሰግድ ነው ሙሐመድ። ሁለተኛ መሀል መንገድ ላይ ሰው ሁሉ እያየው ሽንት ቤት የሚጠቀም ሰው ነው። መሀል ሜዳ ላይ
ሶስተኛ ደግሞ እንደ እንስሳ ቆሞ የሚሸና ነው። And we have number 1 and number 2 in public. This is the book that forms Sharia law. Let's read what's in this book. እንግዲህ ይህንን መጽሐፍ የምናነበው ሸሪዓ የሚመሰረተው በዚህ መጽሐፍ ስለሆነ ነው። እስቲ ውስጡ ምን አለ የሚለውን እንድንመለከት ነው የሚለው። To page 72 of volume 1 of Sahih al-Bukhari. This one here is worse. Yani, as you go deeper into the book, the worse it gets for you. ምንድን ነው የሚለው? ቡኻሪ ውስጥ በጣም ጠልቃችሁ ወደ ውስጥ በገባችሁ ቁጥር በጣም አሳፋሪና በጣም አስቸጋሪ በጣም ከባድ እየሆነ ይመጣል። States here, كان النبي يدور على نسائه في الساعة الواحدة من الليل والنهار وهن 11. قال قلت لأنس أو كان يطيقه؟ قال كنا نتحدث أنه أعطي قوة 30. What does this mean? It means that the Prophet Muhammad used to visit all of his wives, and they were 11, and he would engage with them all in sexual intimacy. And he would do that during the day and during the night. ስለዚህ ያን ሐዲስ ታውቃላችሁ። ሙሐመድ 11 ሚስቶች ነበሩ። 11ዱንም ሚስቶች በአንድ ሰዓት ውስጥ በቀንም በማታም ወሲብ ያደርግ ነበር። በቀንም በማታም በአንድ ሰዓት ውስጥ 11 ሴት and all 11 of them, and he wouldn't wash himself. He would not wash himself between each wife. አንደኛዋ ሴት ወሲብ አድርጎ ወደ ሌላኛዋ ሴት ሲሄድ አይታጠብም ነበር። እንግዲህ 11ዱንም ሴት ሳይታጠብ ነው 11ዱን ሴት የበከለ ኮር ጌታ ኢየሱስ። So the person who narrated this report, he said, is this true that Prophet Muhammad has the ability to satisfy 11 women? ሰላም ዜኔ ማይክህ ክፍት ነው። ኦኬ ሜቢ በስተኋላ የሚወራ ነገር ምናምን ካለ ድንገት ወደዚህ እንዳይወጣ ብዬ ነው። ኦኬ ሶ ሰዎቹ ምን አሉ? ተደነቁ፣ ተገረሙ። እንዴ ለዚህ ሁሉ ይሄን ሁሉ ሴት ወሲብ ለማድረግ አቅሙ ነበረው እንዴ ነብያችን ብለው ጠየቁ። Here it says he was given the power of 30 men. የ30 ወንድ ጉልበት ተሰጥቶት ነበር። Yeah, Bukhari, who are you trying to fool? Who are you trying to fool? When you read this is the Prophet Muhammad that we were taught. I didn't bring this from Jupiter. This is the book for the greatest scholar in... ማንን ለመሸወድ እየሞከራችሁ ነው? ቡኻሪን ነው የሚለው። አክቹአሊ ቡኻሪ ማንን ለመሸወድ እየሞከርክ ነው? Islam after the Quran, according to 95% of the Muslims. I didn't make this up. ይሄንን እንግዲህ ፈጥሬ ማውራው አይደለም። ይሄ ታሪክ ከቁርአን ቀጥሎ ታማኒ ነው ተብሎ በሁለተኛነት ደረጃ ተቀምጦ የሚታመን በ95% በሚሆኑ የሙስሊም ሊቃውንት ማነው ሙስሊም በዓለም ላይ ሙስሊሞች ዘንድ የሚታመን ነገር ነው እየነገርኳችሁ ያለሁት። It's in the Bukhari. I'm more than happy to bring this on any platform and we'll debate about it. እስኪ ወንድ ሆናችሁ እስኪ በዚህ ጉዳይ ላይ ዲቤት እናድርግ ያለ ነው። የፈለጋችሁት ቦታ ይዤ መጥቼ This is very sad. Very sad. Prophet Muhammad, who you love and you go around killing people for. This is your hypocrisy. This is እንወደዋለን ለምትሉለት ሙሐመድ ከዛ ሄዳችሁ ለሱ ሰው ለምትገሉለት ሙሐመድ እንደዚህ አይነት ባህሪ መስጠት በጣም አሳፋሪ ነው። ነውር ነው። What you believe about your prophet. This is the issue when we say ISIS came from Sunni Islam and they are doing what they are doing in Iraq. ስሙ It's everything is focused about the sexual desires that they have. Blow yourself up. Hold on guys ስሙ። አሁን የሚያወራው ነገር ስለ አይኤስ መነሻ እና ስለ አላማቸው የሚያወራው ነገር በደንብ ስሙ። I'm more than happy to bring this. Very sad. Prophet Muhammad, who you love and you go around killing people for. This is your hypocrisy. This is what you believe about your prophet.
This is the issue when we say ISIS came from Sunni Islam and they are doing what they are doing in Iraq. It's everything is focused about the sexual desires that they have. አይኤስአይኤስ ከሱኒ እስልምና የወጣ ነው። አይኤስአይኤስን ያስገኘው ሱኒ እስልምና ነው ብለን የምንላችሁ ለዚህ ነው። የሚያደርጉትን ነገር ሁሉ ኢራቅ ላይና በአካባቢው የሚያደርጉት አይኤስአይኤሶች ማለት ነው የሚያደርጉት ያላቸውን የወሲብ ጥማት ለማሟላት ነው። ከሴክሹዋል ዲዛይራቸው ወይም ደግሞ የወሲብ ጥማታቸውን ለማርካት የሚያደርጉት ነገር ነው። አይኤስአይኤሶች ይሄን የሚያደርጉት ይሄ ደስ አይልም ጋይስ? ከሙስሊም ኢማም ይሄን መስማት ደስ አይልም? እኛ ብንል ሃይማኖቱን ስለምትጠሉ ነው ውሸታም ናችሁ ይሉናል። ይሄ በመጽሐፎቻቸው በአረብኛ ተጽፎ 1400 ዓመት ሁሉ አልፎ እዚህ የደረሰ ነው። ይሄንን ተውና እስኪ እንደሰለጠነው አለፍ እንበል የሚሉ ሙስሊሞችን ደግሞ ይቃወማሉ። ስሙት ሰውየውን ስሙት focused about the sexual desires that they have. Blow yourself up to get 72 virgins. This is your prophet. 72 ሴት ለማግኘት ራስህን በቦምብ አፈንድተህ አጥፍቶ ጠፊ ሆኖ ማለት ነው ለራሱም እየሞተ ሌሎቹም እንዲሞቱ ካደረክ በጀነት ሚስት ታገኛለህ ተብሎ የተነገረውን የወሲብ ጥማት ለማሟላት ብለው ነው እንደዚህ መከራ የሚበሉት ሰው የሚገድሉት ሰው የሚያርዱት። ይሄንን እኛ ስንል ኦር ሌሎች ክርስቲያን ሰዎች ሲሉ ብቻ ከክርስቲያን እንደዚህ ያን ነገር ሲሰማ ስለምትጠሉ ነው ወይኔ ይሉና እስልምና ላይ እናንተ በቃ እስልምና ጠል ስለሆናችሁ ነው። ሰላም በሉልኝ፣ በቃ ወደ ላይ ውጡ፣ ወደ ታች ውጡ፣ ውረዱ፣ አገር ይያዝልኝ፣ አገር ይለቀቅልኝ፣ ወይኔ running around during the day and the night. He has nothing better to do. ምንም ያደረግ ነገር ስላልነበረው ሰውየው ቀን ከሌት እየዞረ አንድ በአንድ ሚስቶቹን ይፈጅ ነበር። ይሄ ይፈጅ ነበር ነው የሚያስብለው። ወይኔ ወሲብ ያልጠራው sent him to engage in intimacy. He had nothing better to do according to your most important source. በጣም የምትወዱትን መጽሐፋችሁን መሰረት አድርገን ስንመለከት እሱ ዋና ስራው የነገ በቃ ምርጡ ስራው በጊዜ ተነስቶ ጠዋት ዛሬ ስራ አለብኝ ብሎ ተነስቶ ሲሰራ የሚሰራው ሚስቶቹን ነው ሲማረክ እየዞረ ከድጃ ኦኬ ሞታለች። አይሻ አቤት ነይ አንድ ጊዜ ነይ አይሻ ሪዚቭ ያደርጋል። ከዛ ይሄድና ደግሞ ዘይነብ ባለ መጣህ ዘይነብን ከዛ ይሄድና ደግሞ ሳውዳን ሲያይ ሳውዳ አሮጊት ነው አንቺ ትልቅ ሰው ነሽ ኦኬ አለፊ ላይ እያለ 11 ሴት ሰላም አይደለም ሰውየው ከወገቡ በታች ችግር ተፈጥሯል። የበላው ነው የተፈጠረ ነገር አለ ጋይስ። በቀን 11 ሴት ሰው እንዴት ወሲብ ያደርጋል? ይሄ እኮ የአእምሮ ህመም ያለበት ሰው መሆን አለበት። አይምሮ የሌለው ሰው መሆን አለበት። ምን ነው አገር ሰላም አይደል? ከዛ ደግሞ ሌሎቹንም ተመሳሳይ ምሳሌ እንዲከተሉ አዞ አሁን እስካሁን ይኸው አይኤስአይኤሶች በጀነት ሚስት ለማግኘት እያሉ ይፈነዳሉ። ቦምብ ታጥቀው ሄደው መንገድ መሀል ገበያ ላይ ለራሳቸውም የሞቱ ታዲያ ዴሊ ነው እንጂ ዴሊ እኮ ነው ኢን ዋን ዴይ በቀን በአንድ ቀን በቀጣይ ቀን ያደርጋል አያደርግም? ቆይ አይታወቅም። እንዴት በአንድ ቀን ሰው 11 ሴት ወሲብ ያደርጋል? This and we're still on page 72. ገና 72 ላይ ሆነን ነው ይሄን ሁሉ ያገኘ ነው። We're still on page 72 over here. Page 72. We haven't even reached page 100. And it just gets worse. This is volume 1. ቅጽ አንድ ነው ይሄ። Volume 1 from Sahih al-Bukhari. As we are going through these books, you will see that
the level of intellect and integrity and dignity and respect that the author has when speaking to his people regarding his own prophet is very low level of respect. እንግዲህ እነዚህ ሰዎች ለአምላካቸው ያላቸው ክብር ያላቸው ትኩረትና ያላቸው ቦታ በጣም የወደቀና የወረደ ነው፣ በጣም የማይረባ ነው ይላል ማለት ነው። መጽሐፎቹ ሲገለጡ የሚታየው ትክክለኛው ሙሐመድ ይሄን ይመስላል እያለ ነው ሰውየው። ስለዚህ እስልምናን በትክክል ካጠኑ ሰዎች የሚያገኙት ሙሐመድ ወይ ደግሞ እንደዚህ ሰውዬ ሙስሊም ሆነው የእውነት ታማኝ ሆነው ቴክስቶቹ መጽሐፍቶቹ የሚሉትን አዎ ይላሉ፣ ልክ ነው አዎ ይላሉ ብለው የሚቀበሉ ለተጻፈው ነገር ሐቀኛ የሚሆኑ ሙስሊሞች ይሄንን ማወቅ አይከብዳቸው። ነገር ግን ይሄንን እንዳያውቁ ደግሞ አእምሯቸውን አውቀው የከደኑ ሰዎች እንዳሉ መርሳት አያስፈልግም። መግባት የሚፈልግ ሰው ካለ በነገራችን ላይ ማስገባት ይችላል። ገብቶ መመለስ ይሄ ነገር መልስ አለው፣ ይሄ ነገር አፈታት አለው ምናምን ማለት የሚፈልግ ሰው ካለ መድረኩ ክፍት ነው። በነገራችን ላይ ወንድሞችም ሐሳብ መስጠት ስትፈልጉ ኤኒታይም ሐሳብ አቋርጣችሁ አንዴ እዚች ጋር ማለት የምንፈልገው ነገር አለ ማለት ትችላላችሁ። ኤኒታይም ኦኬ። ሳሚ እንኳን ደህና መጣ። ከኋላ ኦኬ፣ ካንተ በኋላ ሁሴን መጥቷል። ሁሴን እንኳን ደህና መጣ። ሁላችሁም እንኳን ደህና መጣችሁ። መስጠት የምትፈልጉት ሐሳብ ካለ መስጠት ትችላላችሁ፣ ካልሆነ እንቀጥላለን። ኦኬ የለም ኦኬ፣ እንቀጥል እንግዲህ ትንሽ አንድ ሌላ speaking about the prophet, none of us would want 1400 years down the track to have a እስኪ ሌላ የሚለው ነገር ካለ እንመልከት። one this from art, so nobody says well thank you of what as I have highlighted for you. እስኪ ምን ይላል እዚህ ላይ? The name of the chapter says it all. The name is called Bab Tamanni al-Shahada, the chapter of loving martyrdom. የመጽሐፉ ምዕራፍ ሰማዕትነትን መውደድ ይላል። I want the Grand Mufti to answer me, what does this mean exactly? Because I know they will say it took it out of context. ምን እንደሚል ያው እንግዲህ መልስ ይስጡኝ ነው የሚለው። No problem. I'm an imam and I've taken it out of context. You explain, please. ሌሎች ሙስሊሞችን ነው ቻሌንጅ እያደረገ ያለው። እስኪ አብራሩልኝ ምን እያለ እንደሆነ። በትክክል አልተረዳኸውም ካላችሁ ወይም ደግሞ ሚስ ኮንቴክስቱን አውዱን ሳትጠብቅ ነው ያወራኸው ካላችሁኝ እስኪ እናንተ ራሳችሁ አብራሩልኝ ነው የሚለው። قال رسول الله صلى الله عليه وآله والذي نفسي بيده لوددت أني أقتل في سبيل الله ثم أحيا ثم أقتل ثم أحيا ثم أقتل ثم أحيا ثم أقتل. It means that Prophet Muhammad says, I vow by God that I wish that I could be killed for the sake of Allah, then brought back to life, then killed, then brought back to life, then killed, then brought back to life, then killed once again, and then you go become a martyr and you go and get your 72 virgins. ምንድነው የሚለው? ባይ አላህ ወላሂ ብሎ በማሉ ነው። ነፍሴን በእጁ በያዘው አላህ እምላለሁ። እኔ ብገደል ከዛ ወደ ህይወት ብመጣ፣ ብገደል ከዛ ወደ ህይወት ብመጣ፣ ብገደል ወደ ህይወት ብመጣ፣ ብገደል ወደ ህይወት ብመጣ ደስ ማለት እንደዛ እመኛለሁ ይላል ነብዩ። ለምን በጀነት ያሉ
ለወሲብ የተዘጋጁ ሴቶቹን ለማግኘት And this is not something that we are just reading. This is not a magazine. This is Sahih al-Bukhari. The authentic. Sahih means authentic. ይሄ እንግዲህ ዝም ብሎ ማስረጃ አይደለም ያው ታማኒ የሆነ መጽሐፍ ነው ቡኻሪ ነው After intense filtration for 1200 years, this is what we have now come with to form the religion of Islam. እንግዲህ ከዚህ ሁሉ ከሺህ ዓመታት በኋላ አጣርተን እውነተኛ ታሪክ የሆነው ይሄኛው ነው ብለን ያገኘነው ይሄ ነው ያገኘነው መረጃ ሃይማኖቱን ለመመስረት ለሃይማኖቱ መሰረት እንዲሆን ያገኘነው መረጃ ወይ መሰረት ይሄ ነው So when you see its non-stop attacks towards the West, you know why? Because they ለምን ማለቂያ የሌለው ጥቃት በምዕራብ ላይ ሙስሊሞች ምዕራባውያን ላይ እንደሚያደርጉ ከዚህ መረዳት ትችላላችሁ themselves wish to die, come back to life, to die again, come back to life, and die and come and non-stop. This love for death that they have, I don't know where it comes from. ምክንያቱም እነሱ ምዕራባውያንን ሙስሊም ያልሆኑ አካባቢዎችን ሲያጠቁ ከነብዩ እንኳን የምንረዳው ድጋሚ ሞቶ ማለትን ይወዳሉ በዚህ ልክ ሞትን ይጠማሉ እና ሲያጠቁ ምንም በቃ ወደ ኋላ አይሉም እና ከየት ይሄንን የሞት ጥማት ከየት እንዳመጡት እንግዲህ Do you know where it comes from? It comes from not once again just in order to die again. Examples I'm giving you. Why would chapter 59 ምዕራፍ 59 it says Bab صفة إبليس وجنوده, the characteristics of Satan, of Shaitan, of Satan and his soldiers. የመጽሐፉ ርዕስ የሰይጣንና የወታደሮቹ ባህሪያት Then we have a testimony from Aisha. እንግዲህ ስለዛ የምትነግረን አይሻ ነች ምስክርነቷን እንሰማለን Aisha is the wife of Prophet Muhammad, who was also a terrorist. Oh my goodness. አይሻ የነብዩ ሚስት አይሻ ማለት በ6 ዓመት አይሽቶ በ6 ዓመት አግብቷት በ9 ዓመቷ ወሲብ ያደረጋት ማለት ነው እና ምንድነው እሷ ራሷ አሸባሪ ነች ነው የሚለው በደንብ ስሙ Then we have a testimony from Aisha. Aisha is the wife of Prophet Muhammad, who was also a terrorist after the life of Prophet Muhammad. እሱ ካለፈ በኋላ ነብዩ ካለፈ በኋላ እሷ ራሷ አሸባሪ ነበረች እንደነ አይኤስአይስ እንደነ ቦኮ ሃራም ማለት ነው was leading an army that killed many people, tens of thousands of people in Basra. በባስራ አካባቢ በ10 ሺህ የሚቆጠሩ ሰዎችን የገደለ ህዝብ አስከትላ ላይክ አሰልፋ ነገር ሄዳ ሰዎችን የገደለች ነፍሰ በላናት አይሻ ያው ግን ነብዩ ካለፈ በኋላ ነው እሷ አድጋ ማለት ነው ነብዩ ሞቶ እሷ አድጋ ትልቅ ሆና ማለት ነው also known by the battle of the camp. by አማን እሱ ነው ሰው ሁሉ አይሻ ሲባል ሁሌ ህፃን ሆና እንደቆየች ነው የሚያስበው አድጋለች እቲያ እሱ ሲሞት 18 ዓመቷ ነበር ነብዩ ሲሞት 18 ዓመቷ ነበር ነብዩ ካለፈ በኋላ ደግሞ ትልቅ ሆና አርጅታ ምናምን የሞተችውና ያን ማለት ነው Aisha, this is the አይሻን እሷን በአቅሟ ያለዟል አንድ ከታች the 7-year-old wife apparently according to us, according to our evidences, the more reasonable evidences, she was over 18, she was over 20, and we also have evidence that she was married and she had a child before she married Prophet Muhammad. የሺያዎቹ ደግሞ ይለያል አረ በስማ ሺያዎቹ ምን እንደሚሉት በእኛው ይላል ማለት በሺያዎቹ በእኛው ትክክለኛው የአይሻ ታሪክና ትክክለኛ ማንነቷ ሙሐመድን ከማግባቷ በፊት ሌላ ሰው አግብታ ልጅ ወልዳ እንደነበረ ነው ግን የሱኒዎቹ
የሱኒዎቹ ኦኬ። የሱኒዎቹ ግን በ7 ዓመቷ አግብታው በ9 ዓመቷ ወሲብ አድርገዋለች። But we won't get into that. All the Muslims haven't agreed upon her age. But what they have agreed upon is that she was either 6 to 13 by the 95% of the Muslims. The majority believe she was underage. Yes, I will not deny. ስለዚህ ዋናው ፖይንት አለ 95% በሚሆኑ ሙስሊሞች ማለትም በሱኒዎቹ ማለት ነው። በሱኒዎቹ እድሜዋ ለጋብቻ ሳይደርስ ለአቅመ ሔዋን ሳትደርስ እንዳገባች ግን ሁሉም ይስማማሉ። እድሜዋ ኤግዛክት እድሜዋ 7 ዓመት ወር 6 ዓመት በሚለው ግን ባይሆንም ከ6 እስከ 13 ባለው እንደሆነ ይስማማሉ ነው የሚለው። ከ6 እስከ 13 የሚሉትን እኔ አላቅም። እንደዛ አይደለም ወይ 6 ነው ወይ 7 ነው ያገባት። እሱንም 7 ብላ ሌላ ቦታ የተናገረችበት ምክንያት ይላሉ ዑለማዎቹ ሲያስረዱ፣ ግማሽ ላይ ከሆነ ለምሳሌ 6 ግማሽ ላይ ከነበረ ጊዜው ከአንደኛው ሰውዬ ጋር ስታወራ ያንን ወደኋላ አስጠግታ ወደ 6 ዓመት ከምናምኗ ስለሆነ 6 ዓመት የነበረ ብላ ተናግራ ሊሆን ይችላል። ኦር ደግሞ ከሌላኛው ሰው ጋር ስታወራ መሀል ላይ ስለሆነ ስቲል 7 ዓመት ኦልሬዲ ወደ 7 ዓመት ሲሆነኝ ብላም ካለች ስቲል ከ6 ከ7 ያለውን መሀል ላይ የሚያሳይ ነው የሚሉት እንጂ 13 ዓመቷ ነው የሚል እኔ ገጥሞኝ ያውቅ። Here, the very lady Aisha says, and Aisha, hadith number 3268. She says, سحر النبي حتى كان يخيل إليه أنه يفعل الشيء وما يفعله. It means that the Prophet Muhammad was possessed. He was possessed. He was a crazy, delusional man. Yeah, ምንድነው ያላደረገውን ነገር ያደረገ ይመስለው ነበር፣ ቅዠት ውስጥ ነበር ብላለች። ያደረገውን እንዳላደረገ ያላደረገውን እንዳደረገ ይሰማው ነበር። To the extent حتى she says حتى كان يخيل إليه, to the point that he would start imagining things. ነገሮችን እስኪቃዥ ድረስ he would consider that he has done things when he didn't do anything. ያላደረገውን ነገር እንዳደረገ እየመሰለው ይቃዥ ነበር። So when you find the Prophet saying, I want to die and come back and die and come back, it's because they believe he's a delusional man. ሞቼ ድጋሚ ብሞት ከዛ ተነስቼ ድጋሚ ብሞት ከዛ ተነስቼ ድጋሚ ብሞት እያለ ነብዩ መሐመድ የሚያወራው ኦልሬዲ እየቃዠ ነው ብላ አይሻ ተናግራለች። ቅዠት ውስጥ ስለሆነ ነው። They believe he's a psychopath. They believe he's being possessed, which is even worse. How can an apostle of God be possessed by jinns? እንዴት ነው የፈጣሪ ነብይ በአጋንንት ቁጥጥር ስር ውሎ የሚቃዠው? This is what they believe. ይሄን ነው የሚያምኑት። 95% የሚሆኑት ይሄን ነው የሚያምኑት። Page 348. We're not making. Okay. እዚህ ላይ ሐሳብ መስጠት የምትፈልጉ ሰዎች ካላችሁ ሙስሊሞች አንድ ቦታ ነች ያለችኝ ገብታችሁ ልቀረለም ማለት የምትፈልጉ ከሆነ መቃወም የምትፈልጉ ከሆነ ይሄኛው ስፓም አታርግ እባክህ። የሆነ እንደ ነብዩ የሆነ ሳይኮፓት ነገር አትሆኑ። እዚህ ጋር አትደጋግም። ኮፒ ፔስት ያደርገ ይደጋግማል። ኦኬ ኤኒዌይስ ሙስሊሞች ካላችሁ ግቡና